የታዋቂ ሰዎችን ስም መነጋገሪያ ያደረገው የወሲብ ወንጀለኛው ጄፍሪ ኤፕስቲን ማን ነው? እኔ ወሲባዊ ጥቃት አድራሽ ወንጀለኛ ሳልሆን ጥፋተኛ ነኝ ሲል ጄፍሪ ኤፕስቲን ከኒውዮርክ ፖስት ጋር በአውሮፓውያኑ 2011 ባደረገው ቃለ ምልልስ ተናግሮ እንደነበር ይታወቃል። ኤፕስቲን በሰጠው ቃለ ምልልስ ላይም ሴክሹዋል ፕሬዳተር ኤንድ ኦፍነደር የሚሉት ቃላትን ልዩነት በመግለጽ የወሲብ ወንጀለኛ እንዳልሆነ ገልጿል። ሰው የገደለና ዳቦ የሰረቀ ሰው ልዩነት አለው ሲልም ለኒውዮርክ ፖስት ተናግሮ እንደነበርም ይታወቃል። ኤፕስቲን በ2019 ነሐሴ ላይ ኒውዮርክ በሚገኝ እስር ቤት ሞቷል። በወሲብ ንግድ ዝውውር ተከሶ የዋስትና ጥያቄው ውድቅ ተደርጎ ብይን እየተጠባበቀ ሳለ ነበር የሞተው። ታዳጊዎችን ለወሲብ ንግድ በማቅረብ ወንጀልም ከተፈረጀ በኋላ ታዳጊዎችን ለወሲብ ንግድ የሚያቀርበው መጠነ ሰፊ በሆነ የወንጀል መረብ ነው በሚልም ተከሷል። ይህንን ዝግጅት ወደ እናንተ ልናደርስ ወደናል። አብራችሁን ቆዩ። ሂዳር 2025 ላይ የአሜሪካ ኮንግረስ ሁለቱም ምክር ቤቶች የኤፕስቲን ሰነዶች ለሕዝብ ይፋ እንዲደረጉ ውሳኔ አሳልፈዋል። ውሳኔው ኤፕስቲን ፋይልስ ትራንስፓረንሲ አክት ይሰኛል። የሀገሪቱ የፍትህ መስሪያ ቤት ሰነዶችን ይፋ እንዲያደርግም ትዕዛዝ ተሰጥቶታል። ሰነዶቹ ይፋ ሲደረጉ ሰዎች ፈልገው ሊያገኙትና በኮምፒውተር ወይም ስልክ ሊጭኑ በሚችሉበት መንገድ እንዲሆንም ታዟል። የኤፕስቲን ፋይሎች ይፋ መደረግ ከጀመሩበት ጊዜ አንስቶም የዓለም መገናኛ ብዙሃን ተቆጣጥረዋል። ፖለቲከኞች፣ ባለሀብቶች፣ ታዋቂ ሰዎችና ተጽዕኖ ፈጣሪዎችንም እያጋለጡ ነው። ኤፕስቲን ጥፋተኛ አይደለሁም ሲልም ተከራክሯል። አሁን ድረስ ይፋ ያልተደረጉ ሰነዶችም አሉ። በሺዎች የሚቆጠሩ ገጾች ያሏቸው ሰነዶች ሕዝብ ሊያገኛቸው በሚችለው ድረገጽ ላይ መውጣታቸውን ቀጥለዋል። የፋይናንስ ዘርፍ ባለሙያ ከነበረው ኤፕስቲን ጋር ግንኙነት የነበራቸው ሰዎች ዝርዝር ይፋም እየተደረገ ይገኛል። ታህሳስ ወር መጀመሪያ ላይ የተለቀቁ ሰነዶች ከዚያ በፊት ያልታዩ ምስሎችንም ይዘዋል። የኤፕስቲን የግል ደሴት ላይ የሚገኘው ቤት ውስጥ የተነሱ ምስሎችንም አካተዋል። በርካታ መጸዳጃ ቤቶችና ግድግዳ ላይ የተሰቀሉ የፊት መሸፈኛ ጭንብሎች በምስሎቹም ይታያሉ። ከሂሳብ አስተማሪነት ወደ ዋል ስትሬት ኒውዮርክ ተወልዶ ያደገው ኤፕስቲን ከ1970ዎቹ አጋማሽ አንስቶ ዳልተን በተባለ ትምህርት ቤት ውስጥ የሂሳብና የፊዚክስ መምህር እንደነበርም ይነገራል። ከተማሪዎቹ የአንደኛው አባት በኤፕስቲን ብቃት ተደንቆ የአሜሪካና የዓለም የመዋለ ንዋይ ማዕከል ከሆነው የኒውዮርኩ ዋል ስትሪት ውስጥ ከሚገኙ ባንኮች ዋና ኃላፊዎች ከአንዱ ጋር የመተዋወቅ እድልን አገኘ። በባንኩ ውስጥ አጋር ሆኖ ለ4 ዓመታት ከሰራ በኋላም የኤፕስቲን ኤንድ ኮ የተባለ የራሱን ድርጅት መሰረተ። ድርጅቱ ከ1 ቢሊዮን ዶላር በላይ ያላቸው ቱጃሮችን ሀብት በማስተዳደር ስኬታማም ሆነ። ፍሎሪዳ ባለው ቅንጡ መኖሪያው፣ ኒው ሜክሲኮ ባስገነባው ቤት እንዲሁም ኒውዮርክ በሚገኘው መኖሪያው ከታዋቂ ሰዎች ከአርቲስቶችና ከፖለቲከኞች ጋር መገናኘትም ጀመረ። የኒውዮርኩ ቤት በከተማዋ ከሚገኙ የግል መኖሪያዎች ትልቁ እንደሆነም ይነገርለታል። ፕሬዚዳንት ዶናልድ ትራምፕ በ2002 ከኒውዮርክ መጽሔት ጋር ባደረጉት ቆይታም ጄፍን ለ15 ዓመታት አውቀዋለሁ፣ ድንቅ ሰው ነውም ብለዋል። ከሱ ጋር መሆን አዝናኝ ነው። የእኔን ያህል ቆንጆ ሴቶች እንደሚወድም ይነገርለታል። አብዛኞቹ ሴቶች ደግሞ ታዳጊ ናቸው። ጄፍሪ ሕይወትን እንደሚያጣጥም ጥያቄ የለውም ማለታቸውም ተዘግቧል። ፕሬዚዳንቱ ኋላ ላይ በሰጡት ቃለ ምልልስ ከኤፕስቲን ጋር ያላቸው ግንኙነት በ2000 መባቻ ላይ መቋረጡንም ገልጸዋል። ይህም ኤፕስቲን ለመጀመሪያ ጊዜ ከመታሰሩ በፊት ነው። ትራምፕ ከኤፕስቲን ጋር በተያያዘ አንዳችም የወንጀል ድርጊት ውስጥ አለመሳተፋቸውን ደጋግመውም ተናግረዋል። ኤፕስቲን ሴቶች ላይ እየፈጸመ በነበረው ጸያፍ ድርጊት ምክንያት ከዓመታት በፊት ትራምፕ ከክለባቸው እንዳባረሩት ዋይት ሃውስም አስታውቋል። በኤፕስቲን ሰነዶች ስማቸው የተጠቀሰ ዝነኞች ብዙም ናቸው። በእርግጥ ስማቸው መጠቀሱ አንዳች ስህተት መፈጸማቸውን በቀጥታ የሚያመላክት ግን አይደለም። በ2002 የቀድሞ ፕሬዚዳንት ቢል ክሊንተን፣ ተዋናይ ኬቪን ስፔሲና ክሪስ ታከር በኤፕስቲን የግል ጀት ወደ አፍሪካ ተጉዘዋል። በ2003 የወሲባዊ ጥቃት ክሶች ከቀረቡበት የፊልም ፕሮዲውሰር ሃርቬ ዊንስታይን ጋር በመሆን ኒውዮርክ መጽሔትን ለመግዛት ሞክረዋል። በዚሁ ዓመት ለሃርቫርድ ዩኒቨርሲቲ 30 ሚሊዮን ዶላርም ለግሷል። የኤፕስቲን ተጨማሪ ሰነዶች ይፋ መሆናቸውን ተከትሎ ዩናይትድ ኪንግደም የሕዝብ እንደራሴ ሎርድ ፒተር ማንደልሰን ከሌበር ፓርቲም ለቀዋል። ከኤፕስቲን ጋር ግንኙነት እንደነበራቸው ሰነዶች መጠቆማቸውን ተከትሎም ተጨማሪ ሀፍረት ላለመፍጠር በሚልም ከፓርቲው ራሳቸውን እንዳገለሉም ገልጸዋል። ሎርድ ፒተር ማንደልሰን አምና ከአሜሪካ አምባሳደርነታቸው የተነሱትም ከኤፕስቲን ጋር በነበራቸው ትስስርም ነው። ኤፕስቲን እንደ አውሮፓ አቆጣጠር ከ2003 እስከ 2004 በ3 የተለያዩ አጋጣሚዎች ለሎርድ ማንደልሰን $75,000 መስጠቱም ተገልጿል። የኖርዌይ ልዕልት አልጋወራሽ ሜቴ ማሪት ስማቸው ከ100 ጊዜ በላይ በኤፕስቲን
ሰነዶች ውስጥ መጠቀሱን ተከትሎም ድርጊታቸው የተሳሳተ አካሄድ ነበር በማለትም አምነዋል። የኖርዌይ ልዕልት ከኤፕስቲን ጋር የተለዋወጧቸው ኢሜሎች ይፋ መውጣታቸውን ተከትሎም በኖርዌይ ፖለቲከኞች ዘንድም ዋነኛ መነጋገሪያም ሆኗል። ድርጊቴ የተሳሳተ ነበር፣ ከኤፕስቲን ጋር ማንኛውንም ግንኙነት በማድረጌ ተጸጽቻለሁ፣ አሳፋሪም ነውም ብለዋል። ኤፕስቲን ዘዱክ ከተባለ ግለሰብ ጋር ያደረገው የኢሜል ልውውጥም ይፋ የተደረገ ሲሆን ግለሰቡ የቀድሞው የእንግሊዙ ልዑል አንድሪው እንደሆነም ይታመናል። ሁለቱ ግለሰቦች በባኪንግሃም ቤተ መንግስት ምስጢራዊ በሆነ ሁኔታ ራት እንደበሉ የኢሜል ልውውጣቸውም ያሳያል። ሌላ መልእክት ኤፕስቲን ዘዱክ የተባለው ግለሰብ ከ26 ዓመት ሩሲያዊት ጋር ለማስተዋወቅ ሲሞክር ያሳያል። ግለሰቦቹ መልእክት የተላላኩት በ2010 ሲሆን ይህም ኤፕስቲን 18 ዓመት ያልሞላትን ታዳጊ ለወሲብ ማታለሉን ካመነ ከ2 ዓመታት በኋላ ማለት ነው። ኤፕስቲን በወቅቱም በቁም እስር ላይም ነበር። የኤፕስቲን ሰነዶች ከዓለም ቁጥር 1 ባለሀብት ኢላን መስክ ጋር የተደረጉ የኢሜል ልውውጦችም ይዟል። ከኤፕስቲን ጋር በተያያዘ ምንም አይነት ክስ ያልቀረበበት መስክ ከዚህ ቀደም ኤፕስቲን ወደ ደሴቱ መጥቶ እንዲጎበኘው ቢጠይቀውም ይህን እንዳልተቀበለም ይናገራል። አሁን የተለቀቁት ኢሜሎች እንደሚያሳዩት መስክ ከአንድ ጊዜ በላይ የኤፕስቲን ደሴትን ለመጎብኘት ጥያቄ አቅርቧል። በ2012 መስክ ለኤፕስቲን በላከው መልእክትም ቀጣዩ ድግስ የሚካሄደው የትኛው ቀን ወይም የትኛው ምሽት ነው ሲልም ይጠይቃል። ኤፕስቲን ከሚስ ስዊድን ኢቫ አንደርሰን ዱቤን ጋር የፍቅር ግንኙነት ነበረው። የአሳታሚው ሮበርት ማክስዌል ልጅ ከጀስሌን ማክስዌል ጋርም የፍቅር ግንኙነት ቢኖረውም ትዳር አልመሰረተም። የቀድሞዋ የቲፋኒ ኤንድ ኮ ኃላፊ ሮዛ ሞክቲን በ2003 ከቫቲ ፌር መጽሔት ጋር ባደረገችው ቃለ ምልልስ ኤፕስቲን መግነጢሳዊ ኃይል ያለው ጨዋታ ለመጀመር የማይከብደው ነው ብላለች። ኤፕስቲንን አውቀዋለሁ ብላችሁ ስታስቡ ሁሌም አዳዲስ ማንነቶች ታገኛላችሁ። ኤፕስቲን ከሚያሳያችሁ ማንነት የዘለለ ማንነቶች አሉት ስትልም ትናገራለች። ኤፕስቲን ላይ የቀረቡ ክሶችን በሚመለከትም 2005 በፓልም ፒች በሚገኘው ቤቱ የ14 ዓመት ሴት ልጅ ላይ ጥቃት ማድረሱንም በመግለጽ ተከሷል። ፖሊስ ቤቱን ሲፈትሽ የታዳጊ ሴቶች ምስሎችም ተገኝተዋል። ማያሚ ሄራልድ ጋዜጣ በወጣው ዘገባ መሰረትም ኤፕስቲን በታዳጊ ሴቶች ላይ የፈጸመው ብዝበዛ ከዓመታት በፊት የጀመረ ነው። ፓልም ቢች ፖሊስ ኃላፊ ማይክል ራይተር እነዚህ የስሚ ክሶች አይደሉም፣ ሴቶቹ እየተናገሩ ያሉት ተመሳሳይ ነገር ነው ብለዋል። በ2007 በኒውዮርክ መጽሔት ላይ በወጣ ጽሑፍ አምደኛው ማይክል ወልፍ የሴቶች ጉዳይ በሚስጥር የያዘው ነገር አይደለም ብለውም ጽፈዋል። በአንድ ወቅት ባደረገው ቃለ ምልልስ ምን ልበልህ ታዳጊ ሴቶችን ወዳለሁ ብሎኛል ሲሉ ማክለዋል። ኤፕስቲን በፌዴራል ደረጃ ሲቀርብበት ከሚገኘው ክስ በማምለጡ የዕድሜ ልክ እስራት ሊያስፈርድበት በሚችል ክስም ለ18 ወራት ብቻ እንዲታሰር ተወስኗል። በእስራቱ ወቅት በቀን ለ12 ሰዓት ያህል ወደ ቢሮ እየሄደ እንዲሰራ ይፈቀድለት ነበር። ከ13 ወራት በኋላ ከእስር ተለቋል። የማያሚ ሄራልድ ዘገባ እንደሚያሳየው የፌዴራል አቃቢ ሕግ አሌክሳንደር አስኮታ ኤፕስቲን ጥፋተኛነቱን እንዲያምን በተደረገ ስምምነት አማካኝነት የሰራቸው ወንጀሎች በአጠቃላይ ይፋ እንዲወጡ አድርገዋል። በዚህ ምክንያትም ኤፍቢአይ እያደረገ የነበረው ምርመራም ተቋርጧል። በኤፕስቲን ምክንያት ጉዳት የደረሰባቸው ሰዎችና ከኤፕስቲን ጋር ትስስር ያላቸው ሀያል ሰዎች ቁጥርም ይፋ ከተደረገው በላይ ሊሆን እንደሚችልም ዘገባው ጠቁሟል። የፌዴራል አቃቢ ይፋ በተደረጉ ቅሌቶች ምክንያትም በ2019 ስራቸውን ለቀዋል። ከ2008 ጀምሮ ኤፕስቲን በኒውዮርክ የወሲብ ጥቃት አድራሾች መዝገብ 3ኛው እርከን ላይ ስሙም ተካቷል። ይህም በድጋሚ ወሲባዊ ጥቃት ሊያደርስ እንደሚችልም የሚጠቁም እርከን ነው። ኤፕስቲን በወንጀል ከተፈረደበት በኋላም ሀብት ንብረቱን አላጣም። ኤፕስቲንን ከከሰሱ ሴቶች አንዷ የሆነችው ቨርጂኒያ ሮበርትስ እንዳለችው ከልዑል አንድሪው ጋር ወሲብ እንድትፈጽም የተገደደችው በ17 ዓመቷ ነው። ልዑል አንድሪው ግን ክሱን አስተባብለዋል። ከሷ ጋር ፎቶ መነሳታቸውን እንደማያስተውሱም ገልጿል። ሆኖም ግን ልዑል አንድሪው የቀረበባቸውን የወሲባዊ ብዝበዛ ክስ በ2022 ላይ ሚሊዮኖች ለመክፈል በመስማማትም አልፈዋል። ኤፕስቲን የታሰረው ሐምሌ 2019 ላይ በግል ጀቱ ከፓሪስ ሲመለስ ነበር። የተከሰሰባቸውን ወንጀሎች በአጠቃላይ እንዳልፈጸምም ተናግሯል። የዋስትና ጥያቄው በፍርድ ቤት ውድቅ ከተደረገ በኋላም በኒውዮርክ ታስሮ ቆይቷል። ከታሰረ በኋላ አንገቱን እንደታመመ ቢገለጽም የማረሚያ ቤት አስተዳደርና ጠበቆቹም በጉዳዩ ላይ አስተያየት አልሰጡም። ለመጨረሻ ጊዜ ፍርድ ቤት ከቀረበ በኋላ ለ1 ዓመት እንደሚታሰር እየተጠበቀ ነበር። አቃቢ ሕግም ፍርዱ እንዲዘገይ እንደማይፈልግም ገልጿል። ከሞተ በኋላ የቀድሞ ፍቅረኛው ማክስዌል መነጋገሪያም ሆናለች። ነሐሴ 2020 ላይ በቁጥጥር ስር የዋለ
የተባለችውም ከኤፕስቲን ጋር በማበር ተከስሳ ነው። በ2021 ከ6 ክሶች በ5ቱ ጥፋተኛ ተብላም የ20 ዓመት እስራት ተፈርዶባታል። ኦክስፎርድ የተማረችው ማክስዌል ኤፕስቲን ቢል ክሊንተንና ልዑል አንድሪውን ጨምሮ ከሌሎችም ተጽዕኖ ፈጣሪዎች ጋር እንዲተዋወቅ ማድረጓ ተገልጿል። ማክስዌል ታዳጊ ሴቶችን በመመልመል በኤፕስቲን የወሲብ ብዝበዛ መረብ ውስጥም እንዲወድቁ አድርጋለች ተብላም ተከሳል።